ሰላም 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 ሲጠፋ ሰላምታ ይበዛል አለ አንዱ ጎረቤቴ። እባክህ ፖለቲካ ወሬ እኮ አይመቸኝም። ሙአዝ ሀቢብ ዘንድሮ ካላስጨፈርኳችሁ እያለ ነው 12 ሚሊዮን ብሩ። አላቅም እኔ አላቅም። የምን አባትክ ደግሞ ወደዚህ ነው እንደው እኔ ሳድግ አሁን እንዳንቺ አይነት ልጅ ነው ማግኘት የምፈልገው። እውነት እንዳንቺ አይነት ልጅ ነው ማግኘት የምፈልገው። ኦ ማይ ጋድ! ግን ችግሩ አሁን ምን ይመስላችኋል? ሚስት ማግባት የሚለው ጋር ነው። እዛ ጋር ነው ትልቁ ችግር ያለው። ያ ችግር ደግሞ የሚቀረፍበት አንድ ምክንያት ተገኝቷል። እውነት እኔ ጋብቻን እንድወድ ያደረገች ልጅ አለች፣ አንድ ልጅ። እስቲ እሷ ልጅ ላስተዋውቃችሁ። ኦኬ። የበፊት ወንዶች ስራ የሚሰሩት የተሻለ ኑሮ፣ የተሻለ ቤት፣ የተሻለ ህይወት፣ የተሻለ መኪና ለመቀየር ነበር። የአሁን ወንዶች ግን ሚስታቸውን ለማኖር፣ ልጆቻቸውን ለማብላት፣ ለማጠጣት ነው። ኑሮ በጣም ከብዷልና በተቻለሽ አቅም በቃ ተረጂው። ኖረውም አልኖረውም፣ ይዞም ገባ ባዶ እጁም ገባ፣ ምን አይነት ነገር አሳልፎ እንደመጣ ራሱ ያውቃልና በተቻለሽ አቅም ከጎኑ ግቢለት። ደግሞ ወንድ ልጅ በቸገረው ቀን አጠገቡ የነበረችዋን ሴት መቼም አይረሳም። እንዳትጣዩ፣ እንዳታኮርፉ፣ ፈገግ በይለ። ወንድ ልጅ በችግር ሰዓት የቀረበቻትን ሴት መቼም ቢሆን አይረሳትም። ይሄ 4 ነጥብ። ሁላችን ወንዶች የምንስማማበት ጉዳይ ይሄ ነው። አንድ ሴት ልጅ መጥፎ ጊዜያትን ከኛ ጋር አብራ ካሳለፈች እኛ በምናገኝ ሰዓት ደግሞ ጥሩ ነገር የተባለ ነገር ሁሉ ይገባታል የሚል አስተሳሰብ በወንዶች መካከል አለ። ሁላችንም ወንዶች የምንስማማበት ትልቁ ጉዳያችን ይሄ ነው። ጎረምሳ እውነት ነው የተናገርኩት? ወላሂ እንግዲህ ያን ነገር አላሰብኩትም። አንድ ልጅም ደግሞ ድግም አላረገችልንም። አረ ይበቃኛል፣ ለረ ትለዩብኛላችሁ። እውነት እንደዚህ አይነት ሴቶች ከበዙማ በቃ አሁን ታድለናል ወንዶች። እንደው አንድ ብቻ ሳይሆን እስከ 4 መሞከራችን አይቀርም። አንዳንዴ ወላሂ እንኳን አላህ አስቻላችሁ። አንቺ እሱ የተሸከመውን ችግር ቢነግርሽ ቁጭ ብለሽ ነው የምታድሪው፣ እሱ ግን ተኝቶ ያድራል። አላህ ይህንን አቅም ስለሰጣችሁ ወንድ ልጅ የቤተሰብ ኃላፊ የተደረገው ያለ ብቃቱ አይደለም፣ ብቃትም አለው። ይህንን ብቃቱን ራሱን አስጨንቆ አስቦ አሰላስሎ መፍታት ነው የሚፈልገው ችግር ሲገጥሙ። ስለዚህ በማሰላሰል ሂደት ውስጥ ምን ይሆናል ማለት ነው? ዝም ይላል። ተጓባ አይምሮ እየሰራ ነው፣ ችግሩን እያሰበ ነው፣ ለችግሩን ለመፍታት አይምሮን ተጠቅሞ እያሰላሰለ ነው። በዝምታ ለምሳሌ ጋደም ብያለሁ ሊል ይችላል፣ ወይ ቲቪ ላይ ተደቅኖ ልትል ትችላለሽ። በቃ ዝም ብሎ ይቆዝማል። ያ ማለት ዝምታ ብቻ አይደለም፣ ይጓባ አእምሮ እያሰበ ነው። ዳፊ ቁርጥ ይበል፣ ዳፊ ቁርጥ ይበልሽ እናቴ። አንቺ አሁን እንደዚህ ማሰብ ለምን ከበደሽ ነው ችግሩ? አሁን አንቺ ባለ 3 መኪና ነው የምፈልጊው። ችግሩ እኮ አሁን እዛ ጋር ነው። እኔ ምን አደረኩት? እኔ በላይ ብቻ ነው በደል የምታሳየኝ። አሁን እንደዚህ ልጅ ማሰብ ካልቻልሽ እጅግ በጣም ነገሮቹ እየከበዱ ነው። ነገ በእኔ የሚባል ነገር አለ። ነገ ልጅሽም ሲያድግ እንደዛ አይነት እንትኖችን ሊያገኝ ስለሚችል አንቺ በጊዜ እያስተማርሽ ከሄድሽ ነገሩ እየቀለለ ይመጣል ማለት ነው። አቤቱ መርሐባን بالجميع كيف حالكم ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ይዳ፣ ሁሉ መልካም ይዳ። አልহামዱሊላህ ፈረብቲ ስብረጅሬኝ ማልፈካታ ወሂም ደሬ ፈያንኩን። ይሄንን ቪዲዮ ስትመለከቱ ሁሉ ላይክ ምግባር አይትረሲው። እንዴት ናችሁ ግን? ሳምንታችሁ እንዴት እየሄደላችሁ ነው? ደግሞ በጣም ናፍቀሽኛል፣ በጣም ናፍቀኸኛል። ለማያቅሽ እውነት ይሄ ለማመን ይከብዳል እንጂ ለማመን ይከብድሻል እንጂ በጣም ናፍቃችሁኛል። እንደ ቤት ነው ናፍቃችሁ። እንደው አንተ ልጅ ስትመቸኝ አላህ ይጠብቅ ወላሂ። እሺ ውሃ ጠጡኝ ቡርቴ። ሁለተኛ ኮመንት ነኝ አንሱ። በጣም ነው የምወድ፣ በጣም ነው የማከብር። ምንድነው ሁሉ ለኔ ነው? ክብሩን አላህ ይውሰደው። አንቺ ግን ጠጋባይ አንዴ። እኔ እምላችሁ ግን ሳውዲ ሄዶ የሚያክሰው አለ ከእናንተ ውስጥ? ማለት ለስራ ብቻ ሳይሆን እንደዚህ ዑምራ ሊሆን ይችላል ወይ ደግሞ ሐጅ ሊሆን ይችላል። በተለይ ደግሞ ዑምራ ሄዶ የሚያክሰው ከእናንተ ውስጥ አለ?
አንተና እኔ ሲጀመር ማለርንም በቃ ምንም አንሰካከስ አልሄድክም። በቃ ምንድነው የማስመሰል ተው በቃ አወኩሽና ኩሽ ነው አይደል? ከናንተ ጋር አብሬ ሱል እንደናንተ ነው የምታዩኝ። እሺ ሄዳችሁ ማታውቁ ሰዎች አንድ አስገራሚ ቦታ አብረን እንይ። ይሄ ከኋላ የምትመለከቱት ቤት ሽንት ቤት ነው። ከዚህ በፊት የአቡ ጀሃል ቤት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ፍርዓውን هذه الامه ያሉት የሱ የራሱ ቤት ነው። ዛሬ ግን እንደ ሽንት ቤት ነው የሚጠቀሙት። አንዴ ሸንቼ ልምጣ። የአቡ ጀሃል ቤት ለካ እንደ ሽንት ቤት መካ ውስጥ እያገለገለ ነው። መካ እንዴት ነው ግን በተራ ነው የሚሸነው መሰለኝ። ሰዎች እዛ ጋር ብዛት አላቸው። ግን መቼ ነው የምንሄደው ነው እኮ አሁን ጥያቄው። መቼ ነው በእኛ ስም አንድ ላይ ተሰብስበን የምንሄደው? በቃ አታስብ አንድ ቀን እንሄዳለን። እኔ ግን ሰዎች ዱንያ ላይ ሲኖሩ ምን እንደሚገርመኝ ታውቃላችሁ? ሰው አንድ ሙስሊም ሰላቱን ሳይሰግድ እንዴት እንቅልፍ ይተኛል? በአላህ እንዴት ሰላም ያገኛል? ወላሂ ከሰላት የራቀ ሰው ሰላም የሚባል የለውም፣ ደስታ የሚባል የለውም። የዱንያ ቅጣቶች ታውቃለህ? ዑለማዎች እኮ ፈትዋ ሲሰጡበት ሴቷም ሰላት ካልሰገደች እኮ መፍታት አለበት ነው የሚባለው። ያረደው አይበላም እስከማለት ደርሰዋል ሰላት ማይሰግድ ሰው። በቃ እውነት ነው እኮ ሰላት ማይሰግድ ሰው ግን እንዴት አስችሎት ነው ግን ይተው ማለት ሰላትን የተወሰው ፈቀድ ከፈር ከእስልምና ወጥቷል እስከሚባል ደረጃ ድረስ ነው የሚደርሰው። እንዴት ነው ግን ሰላትን የማንሰግደው? ምንም አይነት ወንጀሎችን እየሰራ ሊሆን ይችላል፣ ብዙ ነገሮችን እያደረገን እንደ ሰው ልንሆን እንችላለን፣ ግን በሰላታችን አንዘናጋ። ሲጀመር እኮ አንተ አውቃለሁ አወል ሶፍን አውቃለሁ፣ እኔ ስላንተ አልጠፋኝም። we are extremely happy አንቺም እኮ ምን ያክል ሰላትሽ ላይ ጎበዝ እንደሆንሽ አውቃለሁ፣ ግን እንድታስተላልፊ ነው። እናንተ ቤተሰቦች እውነት እኔ ምን እንደምላችሁ ነው እኮ ግራ የሚገባኝ አንዳንዴ አይናችሁ ሰዎች። ይቅርታ እንዴ እዛ ጋር ካሜራ አለ፣ ቲክቶክ ቪዲዮ እየሰራው ነው። ፈቃደኛ ነሽ? እሺ ችግር የለውም። እሺ የታዋቂ ግለሰቦችን የሶስት ታዋቂ ግለሰቦችን ግማሽ ፎቶ አሳይቼሽ ሙሉ ማንነታቸውን መለየት ከቻልሽ ሶስቱንም ከመለሽ 3000 ብር ትሸለሚያለሽ፣ ወይ ደግሞ በእያንዳንዱ 200 ብር ልሸልምሽ። የትኛውን ትመርጫለሽ? ሶስቱንም መልሼ 3000 ብር። ከሶስቱ ግን አንዱንም ብታጪ አትሸለሚ። ችግር የለውም። ታዋቂ ቲክቶከር ማን ትባላለች? ዩቲነስ ተመልሷል። ሁለተኛ እቺ ማን ትባላለች? ቲክቶከር ነች እንዴ? አላወኳትም። ትንሽ ፍንጭ ትሰጠኛለህ? ዳንሰኛ ነች። አውዝ ቢላኒ ዳንሳ ላይ አልቀረብሽም አንቺ ወጉን ይዘሽው የለ። አረ ይደብራል። አንቺ ዳንሰኛ አታይ ሙዚቀኛ አታይ። እውነት ነው። አሁን መንሽ አኳኳንሽ እኮ በጣም ነው የሚያስታውቀው። አንቺ ሁላችንም ማስመሰያዎች ነን። አንዳንዴ ደግሞ የሆነ ነገር ስትመለከቱ ቃል የሚያጥራችሁ ነገር አይታችሁ ታውቃላችሁ? እውነት እኔ ምን እንደምልን ግራ የገባኝበት ቪዲዮ ላስመልክታችሁ። በ56 ኪሎ በ800 ግራም ከሻርካ በረራ ከኖቬምበር 11 ጀምሮ እስረኛ ተፈታ። በጣም ነው የሚያምረው። ማረነ በጣም አመሰግናለሁ። በጣም ያምራል። ልጁን አስደስተሽዋል። ግን ያ ስራሽ ደግሞ ትክክል ነው። እንዳንቺ እይታ ራሱ ይሄ ስራ ትክክል ነው ብለሽ ታምኝበታለሽ? አንዳንዶቹ ምን ብሎ ያወሩ ነበር? ለመኖር የተከፈለ መስዋዕትነት እያሉት ነበር። እስኪ ምን እንደምናረግ እንወቅ። መቻቻል የሚለው ገደብ አለው እኮ። እስኪ የት ነው መቻል የምትችለው የሚለውም እስከዛ ገደብ አለው። የነሱን ታቦት ተሸክም የነሱን የሆነ ነገር አድርገ ያ መቻቻል ነው መፋቀር ነው መዋደድ ነው አንልም። በነገራችን ላይ አንዳንድ ሙስሊሞች አሉ እንኳን አደረሳችሁ የማይሉ ሙስሊሞች። እንደዚህ አይነት ሰዎች አጋጥሟቸው ያውቃል? እንደነዚህ አይነት ሰዎች ባሉበት ሀገር ላይ ባሉበት ምድር ላይ እኛ ደግሞ እንደዚህ አጉል ማሽቃበታችን እንተው። ሁላችንም ግን አስመሳዮች ነን ሁላችንም። አረ ይደብራል። ቻይኖች ኢትዮጵያ ላይ ኒውክለር ሊያዘንቡ ነው ሲባል ሰምታችኋል?
እኔ አይደለሁም በአንድ ሴት ልጅ ጥፋት ይመስለኛል እጅግ በጣም ትልቅ ክርክር፣ ትልቅ ውዝግብ ተነስቷል። እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ፣ ምንም እየተረዳችኝ አይደለም፣ አንቺም እንደዛው ምንም እየተረዳሁሽ አይደለም፣ ምን ልሆንልሽ፣ ከቻይና አንቺም ብዬ መጥቻለሁ፣ ከዚህ በተጨማሪ ምን ልሆንልሽ እያለ እንግዲህ ተመልክተነዋል። በጣም የሚያሳዝነው ደግሞ አጠገቡ ሊያረጋጋው የሚሞክረው ወዳጆ ቢኖርም እሷ ግን ቁጭ ብላ ቀርታለች። ይህ ወጣት ስሜቱን መቆጣጠር ሲያቅተው ብሎም ደግሞ ተስፋ ቆርጦ እንድሞት ነው የምትፈልጊው በማለት እንግዲህ እንደምትመለከቱት ወደ መኪናው ጠጋ ብሎ ይታያል። ፍቅር እውር ነው ይባላል። መኪና ስር አይደለም፣ ይህ የፈጠነ ባቡር ስር የሚከታችሁ በሽታ ነው ይባላል። እንደዚህ ሲሉ ሰሙ ሲሉ እባክህ ፖለቲካ ወሬ እኮ አይመቸኝም። አንዳንድ ሴቶች ደግሞ የምታረጉትን ነገር እስቲ ጠንቀቅ በሉ። እንደዚህ የሚወዳችሁን ሰው ለመያዝ ሞክሩ። እንደዚህ የሚወዳችሁን የሚፈልጋችሁን እምቢ ብላችሁ ነው ወደ ሌሎች እየሄዳችሁ ችግርን እየፈጠራችሁ ያላችሁት የሚል መልእክትም አንዳንዶቹ እያስተላለፉበት ነው። እቺ ልጅ ደግሞ ይሄ ነገር አሁን አይደለም የተፈጠረው፣ ይሄ ነገር የቆየ ነው ብላ ደግሞ ማብራሪያ ሰጥታለች። በጣም ብዙዎቻችሁ ቪዲዮ ስትልኩልኝ ነበረ። ሶሻል ሚዲያ ላይ ሲዘዋወር ያያችሁት ቪዲዮ 8 ወር የሞላው ነው። እኔ እና እሱ ሰላም ነን ነው የምትለው። እቺ ልጅ እንደዚህ ብላ አውርታለች። ከዚህ በፊት የተደረገ ድርጊት ነው አሁን ተለቆ ነው እንጂ እኛ ይሄ ነገር ቀረፈን፣ ወደ አንድነታችን ወደ ፍቅራችን ተመልሰናል እያለች ነው። እንኳንም አተረፍሽልን። መንገዳችንን ያበላሹብን ነበር። የሆነ ነገር ብንሰጣቸው ያንን ስራ አበላሽቶብን ይሄዱብን ነበር። አንቺ ተጠንቀቂ እነዚህን ሰዎች። እስቲ አንዴ ብቻ ለራሳችን ከአላህ በታች በዚህ ዱንያ ላይ እናንተን ነው ያለኝ ያለቻችን አንድ እህታችን አለች ከዚህ በፊት። እቺ ልጅም እንግዲህ እግሯን ለመቆረጥ ወደ ህንድ ሀገር እየሄደች እንደሆነ ሁላችንም እናውቃለን። ልጅቷ ላስታውሳችሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ያው እንደሚታወቀው እኔ እግሬን ለመቆረጥ ወደ ህንድ ሀገር መሄድ እንዳለብኝ ቆይቷል ከተነገረኝና አሁን አላህ ብሎት ደግሞ አሳክቶት ቅዳሜ ልበር ነውና ያው ያለው ነገር ሁላ ሞልቶልኝ አይደለም የሚሄደው። በጣም ብዙ ብር ይቆለኛል። ከአላህ በታች እናንተን ተማምኜ ነው የሚሄደው። ከአላህ በታች እናንተን ተማምኜ ነው የሚሄደው። ከአላህ በታች የሙስሊሞቹን ሰበብ ፈልጋኛ ሰበብ ነው የምንሆነው። የሚያግዘው አላህ ነው። አንቺ እኔ ባናግዝም በዱዓችን ብናግዝም ሌሎቹ ደግሞ እንዲያግዙ የሚያደርገው አላህ ነው። እቺ ልጅም ደግሞ አንድ አስገራሚ ዜና በሷ በኩል ተሰምቷል። ዛሬ ለምስጋና ነው የመጣሁት። ማታ ላይቭ ላይ 1 ሚሊዮን ሰብስበናል። አጠቃላይ በሁለት ቀን ላይቭ 2 ሚሊዮን ሰብስበናል። ከታፕታፕ ጀምሮ ብራችሁን ጊዜያችሁን ለሰጣችሁን በጣም እናመሰግናለን። አሁን ደግሞ አላህ አፊዋን እንዲመልስላት ዱዓ አድርጉላት። ኢንኬስ ተጨማሪ ብር ካስፈለገን መጣባችኋለን። ለሰጣችሁን በሙሉ አላህ በእጥፍ ይስጣችሁ። አግኙ አትገኙ ባይ። እቺ ልጅ እግሯን ለመቆረጥ የምትሄድ አትመስልም። ፈገግታ ፊቷ ላይ በደንብ ይታያል። እቺ ልጅ እንግዲህ እግሯን ለመቆረጥ ወደ ህንድ ሀገር እየሄደች ነው። እኛ ያለንን ነገር ካላመሰገንን፣ ያለን ነገር ላይ ደስተኛ ካልሆንን እንደነዚህ አይነት ሰዎችን ደግሞ ስንመለከት የበለጠ ደስተኞች እንሆናለን። ለማንኛውም ግን 2 ሚሊዮን ብር ለዚህ ልጅ ተሰብስቧል። አንድ ቪዲዮም ትላንት ሰርቼ ነበር ካስታወሳችሁ፣ ትላንት በቀደም ሰርቼ ነበር። በዛ ቪዲዮ ላይ ሁላችንም እስቲ የድርሻችንን እንወጣ፣ እናገዛት። በዱዓ ሊሆን ይችላል፣ በሆነ ነገር በአንዳንድ ነገር ማገዝ፣ በታብታ በላይቭ ላይ ገብቶ በመቀመጥ ኮፒ ሊንክ በማድረግ ካገዝን ይሄ ገዛ ይባላል። እንደ ገዛ ነው የሚቆጠረው። እና ይሄን ሁሉ ነገር አርጋችሁ ወደ 2 ሚሊዮን ብር እንዲሰበሰብ አርጋችኋል። ሁላችሁንም እስቲ አንዴ ጠጋ በሉ። ሰላም ቤተሰብ፣ እንግዲህ የዛሬው ብሎጋችን ስፔሻሊ ወንዶች ራሳችሁን ቴኪንግ ኬር ኦፍ እንደምታረጉ ነው። እኔ ብዙ ጊዜ ጸጉር ቤትም ስለሚርቀኝ ከስራ ጋርም ስለማይመቸኝ እንግዲህ ራሴን በራሴ ነው ማስተካከለው። ቤት ውስጥ ምናምን ለራሴ የምትሆነኝን እንግዲህ የገዛኋት ማሽናለች። በዚህች እሺ ተመልከቱ እንግዲህ እንዴት እንዳሳመርኩት። በዚህ ብቃት እኮ በእናታችሁ ፊት ሳይሆን ሀውልት ነበረ መቅረጽ የነበረብኝ። እንግዲህ እንዲያሳምረን ከጨረስን በኋላ ፌስ ዋሽ አለን፣ በሱ ወየ እንለዋለን። የአሜሪካ ልጆችን ግን አይታችኋቸዋል። መስታወት እኮ ነው የሚመሳስሉ። ምንድን ነው የሚቀቡት እያልኩኝ እኔ ሁሉ ጊዜ ነበረ ግራ የሚገባ። እኛ እኮ ስራ እያለን ወሬ እያመለጠን ተቸግረን፣ ለካ ቺችን እየተቀባቡ ነው። ወይኔ በላቸው። ቀልዱስ ቀልድ ነው። ወደ ሲሪየስ ቶፒክ ስንመጣ እንግዲህ ይሄ ነገር ለአንድ ጾታ ብቻ ቀደም የሚመስላችሁ ብዙ ሰዎች አሉ። ሲመቻችሁ ወንዶችን ብትሆኑ ራሳችሁን ብትጠብቁ አይከፋም። ንጹህ መሆን ኮንፊደንስም ይጨምራል፣ ለብዙ ነገር ይጠቅማልና። አንዳንድ ወንዶች እንግዲህ ፊታችሁ ምናምን የተበላሸ ካለ መጨረሻ ላይ አስቀምጫለሁ እነዚህ ፕሮዳክቶች
ብትጠቀሟቸው አሪፍ ናቸው። ያው እንግዲህ እኔ ስለተመቸኝ ነው። እናንተም ከተመቻችሁ እንግዲህ እነዚህ ናቸው። ወንዶች ብለህ አንድ ላይ አትጥራን እንጂ ወንድሜ፣ ወንዶች ብለህ አንድ ላይ ስማችንን እንትን አትበለን፣ አንፈልግም እኛ። ወንድ ልጅ ቫዝሊን ይበቃዋል። በቃ ቫዝሊን ከንፈሩ በቂ ነው። ወይ ጥሩ ተናገር ወይም ዝም በል። የሆነ ቪዲዮ ደግሞ ተመልክታችኋል ወይ? እና ስለ ጀርባና ስለ መቀመጫ ማሳጅ እያወራን ነበር። ማለቴ ስለ ወንድ ልጅ የመኳኳል ሁኔታ እያወራን ነበር። ወንድ ልጅ ቫዝሊን ይበቃዋል ብያችሁ ነበር። ወንድ ልጅ ቫዝሊን ይበቃዋል። በቃ ቫዝሊን ከተቀባ በቂ ነው። ከንፈሩ ላይ ትንሽ ይቀባ፣ በቃ ይውጣ። ለብርድ ነው እሱ ራሱ። ከዛ አያስፈልገውም። ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። እስቲ ሙስሊም ዳረገን ጌታ እንዴ! አልሐምዱሊላህ ረብል ዓለሚን። ሙስሊም ሲባል ደግሞ አንዳንዶቹ በጣም ይደነግጣሉ። በተለይ ደግሞ ሙስሊም ተብሎ ተነስቶ ወሃቢይ ከተባለ የሁሉ ሰዎች ራስ ምታት ነው። ወሃቢይ የሚባለው አካል ለምንድነው ግን እንደዚህ በህዝቦች ዘንድ መጠሪያ ሆኖ ሰዎች እንዲፈሩት ያደረገው? ወሃቢይ ሲባል ለምንድነው ሌላ ነገርን አእምሯቸው ውስጥ የተቀረጸው? ወሃቢይ ተብሎ ለምንድነው ከአይኤስኤስ ጋር የሚገናኘው? ወሃቢይ ተብሎ ለምንድነው ከብዙ አይነት የአሸባሪዎች ቡድን ጋር የሚገናኘው? እነዛ ሰዎች ክሬት የተደረጉት በቀደም ለአብራራላችሁ ሞክሬ ነበር። በነዛ ነው በዌስተርኖች ነው ክሬት ተደርጎ ወደ አፍሪካ ውስጥ ወር ደግሞ ወደ አንዳንድ ቦታ ተልኮ የሚወጣው። ያ ነገርን የፈለጉት እነሱ የራሳቸው የሆነ ታክቲክ አላቸው፣ የራሳቸው ተልኮ አላቸው። በእስልምና ስም ይሄንን ነገር እያደረጉ ያሉት ግን የእስላም ሰዎች አላወቁም። ይሄንን ሚስጥር ብዙ የእስላም ምሁራን ያውቃሉ ብዬ አላምንም። እኔም ከአንዳንድ ቦታ የተመለከትኩት ነው የምነግራችሁ። ኤኒዌይስ ይሄንን ነገር ደግሞ ወሃቢይ ብሎ ደግሞ ቀጥታ አሁን ለኛ ስም ሰይሞ ይሄንን ነገር እየጠሩን ከዛ የሆነ ነገርን እያወሩ ነው። እስቲ ምን እያሉ ነው? ወሃቢ እስላም አሸባሪው መንግስታዊ ድጋፍ ያለው ሚኒስትር መስሪያ ቤቶችን የተቆጣጠረ፣ ፋይናንሱን የተቆጣጠረ፣ ፌስቡኩን የተቆጣጠረ፣ ሚዲያውን የተቆጣጠረ ሽጉጥ ይዞ እነ ሙፍቲን ያስፈራራ፣ ያስወጣ፣ የሰደበ ታላቁ አባት ለሙፍቲ የማይመለሱ አረመኔዎች ባስከሬን የሚቀልዱ በሞተ ሰው የሚቀልዱ ያው በመምህራቸው በሃይማኖት አንድ ነን ለሚሉት የሚቀልዱ ሰው ከሞተ በኋላ እንኳን ብዙ አይቀለድበት፣ ነውር ነው። ቢቀለድ በሃጂ ሙፍቲ አይቀለድም። ኢትዮጵያ ትልቅ መካሪ አጣች፣ ትልቅ ሰው አጣች። ቢናገሩ የማይሉ የማይጠገቡ የማይሰለቹ ወንድማቸውን ያጡት። ዋርካን የወደቀው ግዙፍ ሾላን የወደቀው ዝግባን የወደቀው ሀገር ትልቅ ነገር ነው ያጣችው። ይሄ ትልልቆችን ያስለቅሳል፣ ያሳዝናል፣ ያስደነግጣል። ወጠጤ ሀገር አፍራሽ አሸባሪ እሱን ደግሞ ጮቤ ያስረግጠዋል።
እንደዚህ ሲያወራ እንግዲህ ለሙስሊሞች አስቦ ሊመስላቸው ይችላል። ይሄ ልጅ መርዙን እየረጨ ነው። ይሄንን ነገር ተመልክተው አንዳንዶቹ ልክ ነው እንደዚህ ነው ሊሉ ይችላሉ። የሆነ የሚባል ነገር አለ። እኔ አልላቸውም ያንን ነገር ግን ተው። አንዳንድ ሙስሊም ሆነን ደግሞ ለነዚህ ሰዎች የምናሽቃብጠውን ተው። በቃ እነዚህ ሰዎች ለነሱ የሚያወራላቸውን ሰዎች ሊወዱ ይችላሉ። ከየትኛውም አካል ይምጣ፣ ከየትኛውም ቦታ ይምጣ፣ ለነሱ ጥሩ ነገር አውሩ። የነሱን ፖዚቲቭ ነገር ካወራችሁ እናንተ ለነሱ እንደ አራያ ነው የምትታዩት። አስደሳች ዜና ነው የሰማው። ሼህ ሁሴን አሊ አላሙዲን ቃል በገቡት መሰረት የቶፊቅ ፉልሃ መስጂድን ከዛሬዋ ቀን ጀምሮ እንግዲህ ማሰራት ጀምሯሉ ማለት ነው። መስጊዱ እጅግ በጣም ዘመናዊ በሆነ መልኩ እንደሚሰራና ብዙ ነገሮችን ያካተተ እንደሚሆን ነው የተነገረው። ሚድሮክ ኢንቨስትመንት ግሩፕ ከአዲስ አበባ እስልምና ጉዳዮች ምክር ቤት ከቀናት በፊት ንግግር እንዳደረገ ታውቃላችሁ ብዬ አስባለሁኝ። ታዲያ ደግሞ ዛሬ ደግሞ ቀጥታ ወደ ስራ ገብተዋሉ ማለት ነው። ብዙ ጊዜ መስጊዶች ይሰራሉ ተብሎ መሰረት ድንጋይ ሲጣል መሬት ስንረከብ እንጂ ወደ ስራ በቶሎ ሲገባ አልተመለከትንም። ይህ ግን ምሳሌ መሆን የሚችል ስራ ነው ብዬ አስባለሁ። ሼሁን እንግዲህ አላህ ያቆያቸው፣ አላህ ለሀገራቸው ያብቃቸው። ይህ በጣም ምርጥ የተባለ ነገር ነው ማለት ነው። ሼሁ ከዚህ በፊትም ብዙ መስጊዶችን የመገንባት ፍላጎት አለው። አንዳንድ ሙስሊሞች ግን የሱን ብር አንፈልግም የሚሉ አካላት ያሉ ይመስለኛል። አይ ቲንክ ግን ይሄንን ነገር እኔ ያላረጋገጥኩም፣ ግን ብዙዎቹ ስለሚያወሩት እሰማለሁ ይሄንን ነገር። አዳ ኩሊ ሐሊን እኚህ ባለ ሀብታችን ትልቅ መስጂድ ሊገነቡልን ጥረት ላይ ናቸው። ቪዲዮ መጀመር የነበረብኝ ከለንደን ነበር፣ ግን ሰዓት አጥቼ ተጣድፌ ስለሆነ የወጣሁት ምንም አይነት ቪዲዮ አልወሰድኩም። ጓደኞቼን ሰርፕራይዝ ላደርጋቸው ኢትዮጵያ ተገኝቻለሁ። አያውቁም። አሁን ወደ ውስጥ እየገባ አንተ ውሻ ምን ይዘራልኝ? ይህ ማጉድ የማሽቃበጥ ፕሮማክስ ነው። ይሄ በጣም አሽቃበጣችሁ። ሁላችንም አንድ ላይ አስመሳዮች ሁላችንም። አሰላሙ አለይኩም። እንዳነበብኩት ከሆነ እናትና ልጅ ናቸው። ልጅ ለረጅም ጊዜ እናቱን ሳይጠይቅ ሌላ ሀገር በስራ ቆይቶ መጥቶ ሲጠይቃት እናትየዋ ግን በናፍቆት ውስጧ ስለተንገበገበ ሲመጣ እየቀጣችው እንደሆነ ነው። ለምን ቆየህ የሚል ሚሴጅ ማለት ነው። ደስተኛ ነች፣ ቢሆንም ግን በመቆየቱ ተናዳለች ማለት ነው። አንዳንድ ጊዜ እናቶቻችን አገር ቤት ሆነው በስደት ላይ ያለን ሰዎች ነገራቶች ምን አደርጋለሁ፣ ትዳር የለኝ ምን የለኝ፣ ኢትዮጵያ ሄጄ ምን አደርጋለሁ የሚሉ ብዙ ሰዎች አሉ። ብዙ እህቶች ወንድሞች አሉ። በቃ ትዳር ስለሌላቸው ሄደው የሚጠይቁት ልጆች ስለሌላቸው የእናቶቻቸውን ናፍቆት ወደ ኋላ ያሉ ስንት እህቶችና ወንድሞች አሉና እባካችሁ ለእናቶቻችሁ ስትሉ እንኳን ኢትዮጵያ ሄዳችሁ መዘየር ግድ ይኖርባችኋል ማለት ነው። ከየትኛውም ዓለም ላይ ተመቻችቶላችሁ ያላችሁ እህት ወንድሞች ማለት ነው። አጠቃላዩ አላህ ሱብሓነሁ ወተዓላ ለእናቶችና ለአባቶች ረጅም ዕድሜ ይስጣቸው። ብዙ ሰዎች እናትና አባታችንን ነው የዘነጋ ነው ብዙዋችን ማለት ይቻላል። በጣም በቃ እነሱ ካሉ የእነሱን ቦታ አናቅም። እነሱን ካጣናቸው በኋላ ነው የእነሱን ቦታ የምናውቅ አብዛኞቻችን ማለት ይቻላል። አንቺም አንተ ምንም በቃ ይሄን አንሰካከስ። የእናታችንን ረስተነዋል። በቃ ብዙ ነገሮች እኛ ላይ ይቀራሉ። እናታችንን እስቲ በተቻለ አቅም የእነሱን ሀቅ እኮ ከራሳችን ላይ አንጨርስም። በነገራችን ላይ እነሱ ከኛ ላይ የሆነ ነገርን ትልቅ ነገርን ይፈልጋሉ ብላችሁ አትጠብቁ። እናንተ በምታደርጉት ትናንሽ ነገር ዛሬ ሄዳችሁ በምትዘይሩት ነገ ሄዳችሁ በዛ ነገር ነው እነሱ ደስተኛ የሚሆኑት እንጂ እናንተ በሬ ይዛችሁ ስለሄዳችሁ ቢበለጠ ሀፒ ይሆናሉ ማለት አይደለም። አንተ ልጅ ማየት ይፈልጋሉ፣ ወልደ ማየት ይፈልጋሉ፣ አግብተ ማየት ይፈልጋሉ። አንተ ግን ዝም ብለህ ተው፣ አያዋጣም። አንቺም ተይ ረፊ። ምን ማድረግ ይቻላል? የእውነት እጅግ በጣም አስገራሚ ዜና ደግሞ እየሰማን ነው። ዓሊማችንን ሰሞኑ የሞቱት ሀጂ ሙፍቲ ዑመር እሳቸው ከሞቱ በኋላ ቴዲ አፍሮ የሆነ ነገርን በራሱ ፔጅ ላይ ብሎ ነበር። ይሄንን ብሎ ደግሞ አላበቃም እያሉ ነው ሙዚቃ ለሳቸው አውጥቷል።
በሻሻ አሳይ መሪ ናቸው በሃይማኖት በዘር መከፋፈል ትተን ጥላቻን ግጭትን ወደ በኋላ ገፍተን በሰላም በአንድነት ብንኖር ተዋደን ብለዋል መሪያችን ሙፍቲ አባታችን ሁሉም ወዳጅ ናቸው ሙስሊም ክርስቲያኑ የሚኖሩ የሚሰሩ ለአንድነት ሰላም በኩላይ ወዴት ይሄ ነገር ግን እንዴት ነው? ቴዲ በእርግጠኝነት አውጥቷል። ይህንን ነገር ደግሞ ብለን ከመረመርን ብዙዎቹ ናቸው እንጂ እንደዚህ ብሎ የሚያወሩት። በዚህን ሰዓት ትልቁ ችግራችን የሚባል አንድ ነገር አለ። እሱም ምንድነው? ኤአይ የሚባል ችግር አለብን። ይሄ ኤአይ የሚባለው ችግር ብዙዎቹን እያባላ ያለው ብዙዎችን እያጫረሰ ያለው እጅግ በጣም አደገኛ መሳሪያ ከሆኑ ነገር ውስጥ አንዱ ነው። ይሄ ነገር ቴዲ ሳይሆን ኤአይ ነው ብሎ የሚያወሩ ብዙዎቹም አሉ። እኔም የማምነው ይሄ ነገር ኤአይ ነው ብዬ ነው ማምነው። እናንተ ምን ይመስላችኋል? ኤአይ ነው ወይስ ቴዲ ነው ያወጣው? ሀሳባችሁ መኮመንት ስር። በህይወታችሁ ብዙ አይነት ችግር ሊገጥማችሁ ይችላል። እቺ ልጅ ግን የገጠማት ነገር እጅግ በጣም ያሳዝናል። የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው ማሳድገው እና ያንን ታሪክ ለመደበቅ በቃ ቤተሰቡ በጣም ብዙ ነው የሚታገለው እና ነገሮችን ደብቀው ለማቆየት ነው የሚፈልጉት። ማንም የሚያግዘኝ ሰው የለም፣ ብቻዬን ነው። ትምህርት ቤት አልወጣም ስቲል ነው እስካሁን ትምህርት ቤት አልሄደም። ነገር ግን ዱላና ዛቻ ማስፈራራቱ ከልጅነት የጀምሮ ነበረ። እየተመታው እየተሰደብኩ ምን እያልኩ የሚያደግኩት እና ልጄን መመገብ ስላለብኝ የተወሰነ ስራ ሰራለሁ። ሰርቼ ብሰመጣ ልጄ ላይ ብዙ ነገር ደርሶ ነው የማገኘው። ልጄ ላይ ጉዳት ደርሶበት ነው የማገኘው። ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጅ አባት ሳይሆን የእሱ ታላቅ ነው የደበደበኝ እና በቃ ገልሻለሁ ነው ቃችን ገድዬ ለመንግስት እጅ ይሰጣለሁ ነው የሚለውና በቃ እንደዚህ እንደማወራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው። ልጄ እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለሁኝ። አካላዊ ጉዳት በቃ ዛሬ ሰልስቴ ነበር የሚሆነው እውነት ስነግርሽ ማለት ነው። በቃ ባጠና ነው የተደበደብኩት እና ምንም በቃ ከአቅሜ በላይ ሆኗል። ሀቢባ እንዲህ እንደማወራሽ አይደለም፣ ከባድ ነው። ልጅነቴን ያጣሁት፣ ህይወቴን ያጣሁት፣ ልጄን ያጣሁት። ልጄ እስቲና ትምህርት ቤት አልገባም። እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጄ አልወጣም። የሚቀየር ልጅ ይዤ ነው ያለሁት እጄ ላይ እና ያው ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ አጥር ውስጥ ተከልሎ ነው ያለው። በጣም ብዙ ጊዜ ነው ላንቺ ራሱ ማለት ስልኬ ጥሩ ስላልሆነ ነው፣ ስልኬ ስለሚያስቸግር ነው ሀቢባ እባክሽ አግዢኝ ብዬ በጣም ብዙ ጊዜ ጽፌልሻለሁ። ላንቺ ስልኬንና የልጄን ፕሮፋይል ሁሉ ጊዜ አንቺ ጋር ቁጥሬን አስቀምጥ ነበር። እባክሽ አሳክሚልኝ፣ እባክሽ ልንሞት ብያለሁ። በጣም ብዙ ጊዜ እከታተልሻለሁ፣ ግን እንዴት አድርጌ ልግባ? ደህና አይደለም ስልኬና በቃ ግራ እየገባኝ ብቻ ሁሌ ኦንላይን ሳገኝሽ ዝም ብዬ ጽፋለሁኝ። ማን ነው ግን እሷ ጋር ሊያደርሰኝ እንዲችለው እያልኩኝ አሁን በሰው ሰዎች አይተው አንቺ ጋር እንድገባ ያደረጉኝ። አይዞሽ በጣም ሁሉም ነው የሚያስፈራራው። ሁሉ ቤተሰቡ ነው የሚያስፈራራኝ። ወጥቼ መኖር አልችልም። እንደ ሰው ወጥቼ ልጄን ይዤ ተከራይቼ መኖር አልችልም። ምክንያቱም ኦቲዝም ልጄ በጣም ተጎድቷል፣ ጠፍቶብኛል ሁላ። ከዚህ በፊት አንድ ድርጅት አስገብቼው ነበር፣ ካቶሊክ ድርጅት። ከዛ ሁሉ ወጥቶ ጠፍቶብኝ። እነሱ ግን ተሰብስበው ይበላሉ፣ ይጠጣሉ፣ ይዝናናሉ። እኔ ብር አይደለም ከነሱ የፈለግኩት የነበረው ሀቢባ፣ ፍቅር የሚሰጠኝ ሰው፣ አይዞሽ የሚለኝ ሰው ነበር። ግን ማንም አይዞሽ የሚለኝ የለም። ከልጅነቴ ጀምሮ ነው የተጎዳሁት። አፍንጫዬን እንደምታየው ፕላስቲክ ሰርጀሪ ተሰርቶልኝ ነው። በልጅነቴ ውሻ ነክሶኝ፣ በቃ የአስተዳደግ ችግር አለ። ወንድ ልጅ ስለሆነ ተከብሮ ነው ያለው፣ ወንድ ልጅ ስለሆነ ተከልሎ ነው። እጅግ በጣም ያሳዝናል። ወንድሟ ደፍሯት ነው ይሄንን ልጅ የወለደችው። ወንድሟ ደግሞ አሁን አግብቷል። ወንድሟ ደግሞ ካገባ በኋላ ለዚች እህቱ ምን እያደረገ ነው? ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ፣ እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበረ። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኛ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣
ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ። ስለዚህ ምንም አታመጪም። ላ ተቅረቡ ዚና የሚል ቁርአን ውስጥ አለ። ይሄ ነገር ግን ምን ያክል ፓወር እንዳለው አልገባችሁም? ይሄ ነገር ምን ያክል ሰዎችን አድረጋግቶ እንዳለ አይገባንም። የሰው ልጅ ማሰብ ካቆመ ከእንስሳ በታች ነው ይባላል። አንዳንዶቻችን ከእንስሳ በታች እየሆንን ነው። እንስሳ ማሰብ ይችላል፣ እንስሳ ብዙ ነገሩ ማድረግ ይችላል። ግን እኛ አይዶኖ ብቻ ወዴት እየሄድ እንደሆነ። አንዳንድ የሙስሊም ልጅ ሆኖ ደግሞ አንዳንድ ኮንተንትን የሚሰሩ ልጆች አሉ። እነዚህ ልጆች ደግሞ አሁን እጅግ በጣም እየተወቀሱ ነው የሚገኙት። የለቀቁት ቪዲዮ እጅግ በጣም አስደንጋጭ ቪዲዮ ተብሎ በጣም እየተወራበት ነው የሚገኘው። እውነቱን ተናገሪ። እኔ አንቺ ፍቅረኛ ሞሽን አይደለም። እኔ አንቺ ፍቅረኛ ሞሽን አይደለም። አሚር ረፍ ቤቲ እውነቱን ተናገሪ። እውነቱን ተናገሪ። ሞሽን አይደለም። እኔ አንቺ ፍቅረኛ ሞሽን አይደለም። አሚር ረፍ ቤቲ እውነቱን ተናገሪ። እውነቱን ተናገሪ። ጅል እንዴ! እውነቱን ተናገሪ። ያማልልሽ። እውነቱን ተናገሪ። ቤተሰቦች ያዩታል። ነግሬሻለሁ። ቤቲ አንተስ ነግሬሻለሁ። ስልኩን አንተ ሄደ ድጋሚ እንዳታዋርሽ። ዘገማ የምን መጣሽ እንዴ? ስሚ እውነቱን ተናገሪ። እኔ አንቺ ፍቅረኛ ሞሽን አይደለም። እኔ ሰላም ፋሚሊ እንዴት ነው? እስቲ በመጀመሪያ ምንም ቪዲዮ ከመጀመሪያ በፊት ይሄንን ቪዲዮ ተመልከቱት። በጣም ይቅርታ፣ እኔ ይሄንን ላደርግ አልችልም። ኦኬ እሺ። የተፈጠረው ምንድነው? አባይ ቲቪ ላይ ቀርበን ነበርና የጋብቻ ጥያቄ ተንበርክኮ አቅርቦልኝ ነበርና ተቀበልኩ። ምክንያቱም ምንም ያክል ፍቅረኛ ብንሆን ምንም ያክል ብዙ ጊዜ ብንቆይም ግን እዛም ያክል ሚዲያ ላይ እኔ ገና ለጋብቻ አልደረስኩምና እንዴት ምን ብዬ ልቀበለው ማለት የማይሆን ነገር ነው። ሲቀጥል ደግሞ አሁን ላይ በጣም ቪዲዮ ፖስት እያደረገ ነው። የእሱን አካውንት ገብታችሁ ብታዩትና የእሱን አካውንት ገብታችሁ ብታዩት በጣም ብዙ ቪዲዮ ፖስት እያደረገ ነው። የኔና የእሱን ፎቶ ቪዲዮ ብዙ ነገር በቃ ከዚህ በፊት የነበረንን ቪዲዮች ምናምን ፖስት እያደረገ ነው እና ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለእሱ አድርሱልኝ እና በቃ ተው ይህን ነገር አቁም። እኔ እናንተ ጉዳችን በቃ ነገራችንን ማንም ሰው አይወጥብን። እናንተ እንበቃለን ማለት ብታወራኝ አወራካለሁ፣ ሞክረሃል፣ አውቃለሁ። ከዚህ በፊት ብዙ ጊዜ ደውለሃል፣ ብዙ ሰው ልከሃል። ግን አሁን ደግሞ በቃ ላወራ ፈቃደኛ ነኝ። ሲቀጥል ደግሞ ይህንን ቪዲዮ ተመልከቱት እውነቱን ተናገሪ። እኔ አንቺ ፍቅረኛ ሞሽን እና እንደምታዩት ነው በቃ ሁሉም ነገር እና በዛ ልክ ማለት አንድም ቀን እጁን ያነሳብኛል ብዬ አስቤ አላውቅም ነበርና በጣም ነበር የመታኝ እዚህ ጋር እና በቃ ምንም ማለት አልፈልግም። ማለት እኔ እዚህ ጋር በእኔ በኩል ሆናችሁ ብታዩት ሁሉንም ነገር መፍረድ አይከብዳል። ብዙ ሰው ለመፍረድ ይሞክራል፣ ግን በቃ ነገሩን ሁሉንም ነገር መመልከት አለባችሁ በቅድሚያ። ማለት ጥፋተኛ በሆን ራሱ እንዲህ ነው ማለት ሴት የሆነ መሰለኝ በጣም ሊረዳኝ ይችላል ቤተሰብ ምን ያህል ከባድ እንደሆነ እና ከቻልክ ቪዲዮ ፖስት ማድረግህን አቁም። ሲቀጥል ደግሞ እና በቃ በጣም ማውራት እያቃታት ነው። እና በቃ ቪዲዮ መፖስትህን አቁም። እና በቃ ነገሮች በጣም እየከበዱ ነው። እና በቃ በጣም ያስለቅሳል የደረሰባት ነገር። ሁላችንም ማስመሳዮች ነን። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁ ለቆያችሁ ሰዎች እስካሁን